በሰራት ሰው ሆነ። እንግዲህ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም ያለው ለዚህ ከእግዚአብሔር ውጭ አዳኝ የለም፣ ከእግዚአብሔር በቀር መድኃኒት የለም። የትኛውን ይሄ የዘላለማዊ ሕይወቱን በአዳም በሰው ላይ የመጣውን ሞት፣ ፍዳ፣ በደል፣ መርገም ይሄን ሁሉ ማስወገድ የሚችል ከእግዚአብሔር ውጭ የለም። አሁን ከእግዚአብሔር ከእኔ ሌላ የሚያድን የለም ሲል ፈውሱን አይደለም። ፈውስማ ቅዱሳን በተሰጣቸው ጸጋ ይፈውሳሉ። ፈውስ ግን ድህነት አይደለም። አሁን ሁለቱን ለይተው መረዳት በጣም መሰረታዊ ነገር ነው። ፈውስ ለምሳሌ ቅዱስ ጴጥሮስ በጥላው ይፈውስ ነበር አይደለም? ቅዱስ ጳውሎስ ደግሞ በልብሱ ዘርፍ ይፈውስ ነበር። ቅዱሳን በተለያየ መንገድ ይፈውሳሉ። ያ ፈውስ ግን የዘላለም ሕይወት የሚያስገኝ አይደለም። ቅዱስ ጴጥሮስ በጥላው የተፈወሱ ሰዎች የእግዚአብሔርን ልጅነት አግኝተዋል ማለት አይደለም። ዛሬም በጸበሉ፣ በመስቀሉ፣ በእምነቱ በተለያየ መንገድ ፈውስ ይገኛል። ፈውስ ግን ድህነት አይደለም። አሁን ሁለቱ ለይቶ ካለመረዳት ነው ትልቁ ችግር የሚፈጠር እና ብዙ ሰው ፈውስና ድህነት ስለሚምታታበት ለፈውስ ብሎ ድህነቱን ያጣል። ለፈውስ ብሎ ቤተክርስቲያን አትሂድ ክህነት የለም እያሉ የሚያጭበረብሩትን ሰዎች ተከትሎ ገደል ይገባል። ፈውስ ብንፈወስም የጽድቅ ምልክት አለን፣ ባንፈወስም የኃጢአት ምልክት አለ። ቅዱስ ጳውሎስ ራሱ እኮ በሽተኛ ነበር። እሱ በልብሱ ይፈውሳል፣ እሱ ግን ይታመማል። ቅዱስ ጢሞቴዎስ ጳጳስ ነው፣ ሌሎችን ይፈውሳል፣ እሱ ግን በሽተኛ ነው፣ ይታወቃል። ቅዱስ ጳውሎስ እንዳለው ከደዌ ሕመምህ ብዛት የተነሳ ትንሽ ወይን ጠጅ ጠጣ ብሎታል። ያን ያክል እስኪበዛ የታመመ ነው ቅዱስ ጳውሎስ። ጥሮፊሞስ የተባለ የቤተክርስቲያን አገልጋይ ፊልጵስዩስ ላይ ቅዱስ ጳውሎስ እንዳለው ታሞ ተውኩት ይላል። ለምን ቅዱስ ጳውሎስ ሌሎችን እየፈወሰ አይፈውሰው? ፈውስ ለሁሉ አይሰጥም፣ ቢሰጥም ጥቅም ላይኖረው ይችላል። እንዲያውም እውነተኛ የእግዚአብሔር ወዳጆች ደዌን እንዳኮቴት አድርገው ይቀበሉታል በእውነቱ እና ፈውስ በቅዱሳኑ በጸበሉ፣ በእምነቱ፣ በጠበሉ በተመሳሰለው ነገር ይሰጣል። ትልቅ ጉዳይ ግን አለ በእውነቱ። አሁን እኛ መድረክ እየመጣ ነው። ይሄ ፕሮቴስታንት መንፈስ እኛ ጋር በጣም ነው የመጣው። በየሰዓቱ ይሄን ያህል እንዲተደረገልህ ይልልበሉ የስብከተ ወንጌሉን የመሰረታዊውን የድህነት ትምህርት እየሸፈነ ነው በእውነቱ። እዚህ ደብር ምን እንዳለ አላውቅም፣ ብዙ መጥቻ አላውቅም። ግን ብዙ ቦታ እንዲሆነልኝ እንዲተደረገልኝ ጥሩ ነው። ግን ያ ትልቅ ነገር አለ። እግዚአብሔር ለእያንዳንዱ መጋቢ ነው። ለማያምኑ ሳይቀር በዓለም ለእያንዳንዱ ብዙ ነገር ያደርጋል። ያን ሁሉ ተናግረን አንጨርሰው። እሱ ትልቅ ጉዳይ አይደለም። ክርስቶስ ሰው የሆነው የሞተው የተነሳው ለድህነት ነው፣ ለፈውስ አይደለም። ይሄ በምን ይታወቃል? ዮሐንስ ወንጌል ምዕራፍ 5 ላይ ያ መጻጉዕ በዙሪያው ብዙ በሽተኞች ነበሩ አይደለም? በየወገን ነው የሚገልጻቸው። አንካሳን፣ ውሳን፣ እንደዚህ ለለምጻሞች ነበሩ። ከዛ ሁሉ ግን ስንት ሰው ነው ያፈወሰው? ስንት ሰው ነው የፈወሰው አላችሁ? ስንት ሰው ነው የፈወሰው? ዮሐንስ ወንጌል ምዕራፍ 5 ላይ መጻጉዕ በዙሪያው ካሉ በሽተኞች መካከል ስንት ሰው ነው የፈወሰው? አንድ ሰው ነው የፈወሰው። ሊያድን የመጣው ግን ስንት ሰው ነው? አንድ ሰው ብቻ ነው ሊያድን የመጣው? ሁሉንም ነው ሊያድን የመጣው። ስለዚህ ፈውስ ለሁሉ አይሰጥም። የክርስትና ዓላማም ፈውስ አይደለም፣ ድህነት ነው። ማይከል ቅዳሴ የሚቀደሰው ለፈውስ አይደለም፣ ለድህነት ነው። ፈውስ እግዚአብሔር ከፈለገ በስጋው ደግሞ ሊሰጥ ይችላል። እንዲሁም እኮ እንደ አንዳንዱ በሽታ እኮ ጥሎም ይሄዳል። አሁን ኮሮና ያምና የሚወስደውን ይወስዳል፣ የሚተውን ይወተዋል። በቃ ጥሎም ይሄዳል እንደ ጉንፋን። ፈውስ ትልቅ ነገር አይደለም። አሁን ፈውስ ቦታውን እየያዘ ነው። መድረኩን ወደ ማንነቱ መምጣት አለ። ድህነት ነው ማዕከላዊ የቤተክርስቲያን። አሁን ለምሳሌ ቤተክርስቲያን ሁሉ ነገር ዙሪያው የሚሆነው በመሰዊያው ዙሪያ ነው። ማዕከሉ መሰዊያ ነው፣ ስጋው ደግሞ ነው። የድህነት ስለሆነ ነው እሱ እና ከኔ ሌላ የሚያድን የለም ሲል ይሄን ፈውሱንና በቅዱሳን በተለያየ የሚገኘውን ሳይሆን ራሱ እግዚአብሔር ሰው ሊሆንለት ግድ የነበረውን የድህነት ጉዳይ የሚመለከት ነው ለማለት ነው። እንደዚሁ ኢሳይያስ ላይ አኮ በመልአክ ወአኮ በተንባል አላ ለልዩ አምላክ ይመጽእ ያድኅኖሙ ይላል። በመልእክተኛ በአማላጅ አይደለም፣ በመልአክ ወይም በመልእክተኛም አይደለም፣ በአማላጅም አለ። ራሱ አምላክ ይመጣል ያድናቸዋል። ስለዚህ የዳነው በመልእክተኛ በመልአክ በአማላጅ በነቢይ አለ። እንዲያማ ቢሆን አምላክ ሰው መሆን ባላስፈለገው ነበር። ግን ራሱ እግዚአብሔር ካልሆነ በስተቀር ምስጢር አበሰራት ሰው ሆነ።